ሺፈሳ አንድ ጎማ ይነፋ ማለት 6 ሆነ ሄደ 3 ነጥብ ማምጣት ያቀተ 3 ፍሬ ነጥብ 3 ፍሬ አሳዳቂ በደላችሁ ልትባሉ እኮ እኔን አባታችሁ ልታሰድቡ በሌለው ማለት አንድ ሚረበኝ ግን እስቲም የለም እንዴ ሄዶ ከመለጥለጥ ማርፎ መቀመጥ በቃ ማችል ከሆነ ድሮም ለእንግሊዝ ያለው አጥኔን የቆርጥ ቀን ልጇ ሌላማ ምን አባህ ታቀና ተለጥለጥ መጣል አንድ የሚያሸንፍ የለም አንድ እሺ ተወት 3 ነጥብ ተባብረ 3 ነጥብ ማምጣት ያቀተ ወራዳውላ እሺ አርሰናሎች ዩናይትድ ቻምፒየንስ ሊግ አይጮቱ ስለ ቻምፒየንስ ሊግ አስተያየታቸው እንሰጣለን ፎቃቆች ኳሳያችሁ አይደል የሰው ልጅ እግር ኳስን እንዴት እየተጫወተ እንደሆነ አያችሁ አዞሩባችሁ አይደል በኢየሱስም ቀለዱባችሁ እናንተ እዛ ኮርና አሳዱ ለማንኛውም ትላንትና ቪዲዮ ያልሰራሁት ያው ሙአዝ ጉንፋን አጋብቶብኝ ይሁን ቶንሲሌም ተነስቷልና ለዛ ነው እኔው የእንግሊዝ ቡድኖች 3 ነጥብ ከብዷቸው ነበር ያደሩት ግን ዋና የዚህ ቪዲዮ ዋና ሐሳብ አዞሩባችሁ ባየር ሊቨርኩሰኖች ኳስ እንዴት እንደሆነ አሳዩአችሁ አይደል ሲቀባበሉ አያምሩም እናንተ እዛ ኮርና አሳዱ ኮርናሞች ሰበር ዜና የሚጆዋ የአርሰናል እንዲሁም የቼልሲ ከዛም አልፎ ተርፎ የሽማግሌው የሊቨርፑል አረምባስ ሲል የጻኑ የሲቲን ኳስ ባለማየት ጤናችንን እንጠብቅ ሲልም የጤና ጥበቃ ሚኒስቴር አስታወቀ አያይዞም የነሱን ኳስ ማየት ለጤና ጎጂ ነውና በገዛ ፈሴ አስሜን መቀስቀሴ እንዳይሉ ከወዲሁ ጥንቃቄ አድርጉም ሲል ተናግሯል ጀማው እኔ እኮ ስለ ማድሪድ ስለ ሲቲ ምናምን እናወራለን ግን ይሄ ቦዶ ሚሉት ቡድን ማለት ነው የሆነማ ነገር አለው ዝም ልንለው ይገባል ወይ እንዴ ይኸው ዛሬም 3-0 ስፖርቲንግን አንቀባረሩ የሚጠበቅ ነው ግን በእንደዚህ የጎል ልዩነት ይሄን ያሸንፈዋል ብዬ አልጠበቅኩም እርግጠኛ ነኝ አሁን ባየር ሊቨርኩሰንን በሜዳችን ከሰጠነው በኋላ ይሄን ቡድን ነው የምናገኘው ታዲያ ይሄ ቡድን ሲቲን አንቀባሮታል ጀማአው አትሌቲኮን አንቀባሮታል ጀማአው ያ ብቻ አይደለም ተመልከተ ኢንተርንማ ደርሶ መልስ ነው እኮ ያንቀባረረው ምንድነው የሚሻለው ነው ይሄውን አካሄዱ ልክ ነው ወይ ይሄ ቡድን ከኛ ጋር ጫውታለሁ እና ይሄ አንገት ደፊ ሀገር አጥፊ የሆነ ቡድን ነው እኔ ደስ አላለኝም ማለት ይሄ ቡድን የሚሄድበት ነገር ማንንም ስለሳወራ ድምጹን አጥፍቶ ግን የቤት ስራውን እየሰራ ያለ ቡድን ነው ትላንትና ዛሬ ለእንግሊዝ ፕሪሚየር ሊግ ቡድኖች ክፉ ቀን ነበር አባቴ ክፉ ተመልከቱ ውጤት አንዳችንም አላሸነፍንም አንዳችን ግን ቢያንስ 3ታችን የማለፍ እድል አለን ሁለታችን ደግሞ የተሻለ እድል አለ አርሰናል ደግሞ በጣም የተሻለ እድል አለ ምክንያቱም በሜዳው ካቻ ነው የሚጀምረው ኒውካስትል ከሜዳው ወጥቶ ባርሴሎናን ካምፕ ኑ ላይ የሚገጥመው ሰከንድ ቻንስ ያለው እሱ ነው ሶስተኛ ደግሞ የማለፍ እድል አለው ሊቨርፑል ቀልብሶ ጋላታሳራይ ጥሎ የማለፍ እድል አለው ማለት ያዋረዱን ደግሞ እነዚህ 3ቱ አሉልን ቶተናም በ3 ጎል ልዩነት 5
ሁለተኛ ቪዲዮ ኳሊቲ ምን እንደሆነ ልንገራችሁ። ኳሊቲ ማለት ባርኮላ ከቪቲኒያ የተቀነሰለትን ኳስ ምንም ሰዓት ሳይወስድበት እንደዛ ከመረቡ ጋር እንዲጨነቅ አድርጎ የቀረቀረው ኳስ ኳሊቲ አይባላል። ሌላ ልጨምርላችሁ። ኳሊቲ ማለት ምን እንደሆነ ታውቃላችሁ? ባርኮላን አስወጥተ ቅቫርስኬሊያን ማስገባት። ምን አይነት ጎል ነው ያገባብን? አንተ ማንንም ብሎክ ላይ ያደረገው ፊት ለፊቱ አልቆመም። ምክንያቱም ከነ ኳሱ ነበር መረብ ውስጥ የሚያርፈው። ያ ፊት ለፊቱ ላይ የቆመ ሰው ቢኖር ማለት ነው። ያ ነው ኳሊቲ። ጋርናቾ ያንን ያደርጋል አያደርግም? ጊታስ እኔ እነን ስለፈልብ አንተ ቼልሲ ደጋፊ እኮ አይደል? አንተ ምንድነው የምታወራው? አንተ ኬፍ የመጣው ይሄ ነበር ስለ ነበር 2 ቢሊዮን አውጥተ ጋርናቾና ጊታንስ ዴላፕ ነው የፊት መስመር የሚመሩልህ። ከዛ ከኋላ መስመር ደግሞ የትላንቶቹ ተከላካዮች ነው የሚመሩልህ። ሁለቱን ኢሲኤልስና ሳካ እንደማን እንደሆኑ ታውቃላችሁ? ተከላካዮቻችን ሩዲከርና ቲያጎ ሲልቫ ምን አይነት ተከላካዮች የራሳቸው ቦክስ ውስጥ ሳይሆን የተቃራኒ ቦክስ ውስጥ እንኳን ምን ያህል ዶሚናንስ እንደነበራቸው 2012 ላይ ጆን ቴሪ፣ ዴቪድ ሉዊስ፣ ኢቫኖቪች ምን አይነት ተከላካዮች እንደሆኑ ታውቃላችሁ? እነዛ ያ ነው ተከላካይ ዋንጫ እንድትበላ የሚያደርግ ተከላካይ። ያ ነው ኳሊቲ። ምናልባት 2 ቢሊዮንም ካወጣል እንደነዛ አይነት ተጫዋቾች ነው 2 ቢሊዮን ማውጣት ያለበት። ሊያም ሮዚኒየር በባለፈው አክተር ለመሆን አትሞክር። ተጫዋቾችን ቀይረ ማስገባት እየቻልክ ለምን 90 ደቂቃ ከሬክሳም ጋር እንደዛ አስጨንቀን እንደጨረስክ አላውቅም። ደገምከው የርገን ሳንቼዝን አታውቀውም ማለት ነው። ሳንቼዝ ምን እንዳደረገ አላየህም ማለት ነው። የርገንሰን ደግሞ ምን ሲሰራ እንደነበር አላየህም ማለት ነው። እኔ ሁሉም የፕሪሚየር ሊግ ቲም እኮ አላሸነፈም በዚህኛው ሳምንት የቻምፒየንስ ሊግ ጨዋታዎችን። ግን እኔ ለምን እንደዚህ እንደምበሳጭ እኮ አላውቅም። ገባችሁ? ነገሮችን ማድረግ እየቻለን ሳናረግ እየተለጠፍን። ክለብ ወርልድ ካፕን ካሸነፍን በኋላ ስፔንድ ማድረግ ነበረብን እና ኦሲሜንን ማምጣት እየቻለን ደሞዝ አንከፍልም ብለን አስቀረን። ተከላካዮቻችንን ኢምፕሩቭ ማድረግ ነበረብን። ኮልዊል እንደተጎዳ እያወቅን ሲዝኑን ጀመር። አሁን እዚህ መሀል ላይ ደርሰናል። እኔ ጀስት በቃ ዝም ብላችሁ ቶፕ 4 ጨርሱ። ሁሉንም ሲዝን ካሁን በኋላ ቶፕ 4 ለመጫወት ነው የምንገባው። አርሰናል በዚህ አጫወቱ አሁን በሚጫወቱበት አጫወት ቻምፒዮን የሚሆን ከሆነ እውቅና መስጠት አልፈልግም። በእንግሊዝ ፕሪሚየር ሊግ ጨዋታዎችን ለማሸነፍ የሚሄድበት መንገድ እጅግ የተጭበረበረና ህገወጥ የሆነ አካሄድ ነው የሚሄደው። ጨዋታዎችን የሚያሸንፈው እጅግ እያጭበረበረና ህገወጥ በሆነ መንገድ ነው። ስለዚህ አርሰናል በዚህ አጫወቱ ቻምፒዮን የሚሆን ከሆነ እውቅና መስጠት አልፈልግም ሲል የቀድሞ የቼልሲ እንዲሁም የናይጄሪያ ብሔራዊ ቡድን ተጫዋች የነበረው ጆን ኦቢ ሚኬል ተናግሯል። እውነቱን ነው። አረ ወያሊያንስ እግር ኳሳችንን አግማማችሁብን። እግር ኳስ በመቶ ምናምን ዓመት ውስጥ ማለት ነው እንደ ዘንድሮ ተግማምታ አታውቅም። ፕሪሚየር ሊጉን አግማማችሁት። አሁን ደግሞ ቻምፒየንስ ሊግ ሄዳችሁ ደግሞ እያግማማችሁት ነው። ምን አይነት አጨዋወት ነው እኔ አርሰናል የሚባለው እየተጫወተ ያለው? እስቲ አንድ ቡድን ንገሩኝ። እግር ኳስ ከጀመራችሁ እንደ ዘንድሮ እንደ አርሰናል ቀፋፊ ቡድን አንድ ቡድን ንገሩኝ። አረ በስንጣሙ የሞሪኒዮ ቼልሲ በስንጣሙ የሞሪኒዮ ቡድን እጅግ 100% የተሻለ እግር ኳስ ይጫወታል ከዘንድሮ አርሰናል። እግር ኳስን ራግቢ ያደረጋችሁት እባካችሁ። ወይም በቃ ዋንጫ ነው አይደለም የምትፈልጉት ወይ እንሰጣችኋለን። የምንወደው ነው እግር ኳሳችንን አታበላሹብን። በታሪክ ተወቃሽ ነው የምትሆኑት። በምድር እንደ አርሰናል ቀፋፊ ቡድን አይቼ አላቅም። እኔ ብቻ አይደለም የምለው ያለሁት ሁሉም መሯቸዋል በሚኬል አርቴታ ጨዋታ። እኔ ብቻ ነው ፖዚሽን ፉትቦል የበቃኝ። በቃ ታተ እንደዚህ ቋቅ ነው ያለኝ። እንዴት እንዳስጠላኝ። ጋርዲዮላ ከወጣ የሚመጣው አሰልጣኝ መሆን ያለበት ዳይሬክት ፉትቦል የሚጫወት ስልችት ነው ያለኝ። በቃ በተለይ የሲቲ በቃ ፖዚሽናል ፉትቦል ስፔሻሊ ስትመሩ እንዴት እንደሚያስጠላ ማለት ነው። እግዚአብሔር ስልችት ማለት ነው። በቃ ምንም በቃ ኳስ ይዘ ሰው እስኪሰበሰብ ሁሌ መጠበቅ ሁሌ በቃ እነሱ ሌላው የተጋጣሚ ቲም ይመጣል በአንድ ካውንተር አታክ ያገባባል። አንተ እዚህ ኳስ ሲታሽ ቀኑ ሙሉ ትውላለህ። አንድ ሙከራ ለመሞከር 10-15 ደቂቃ ይጠበቃል። ስልችት ነው ያለኝ። በቃ እኔ እንዴ ወጣልኝ ማለት ነው። እግዚአብሔር ስልችት ማለት ነው። የተግማማ ፉትቦል ተጫውተን አንድ እኩል ወጣን አይደለ? ፔናልቲው አሰጠም ምናምን የምትሉ ሰዎች ማለት ነው። ይሄ ፔናልቲ ማለታችሁ ነው? በጀርባው እግሩን የጨፈለቀው ማለት ነው። ገብተህ እኮ ሰርች አድርገህ ማየት ትችላለህ። እግሩን የት አድርገው በእጁ ከጀርባው ስር እግሩን ያውጣውና ከዛ ይሩጥ። እንደዛ ነው የምትለኝ? እየሮጠ ያለን ሰው ሩጫውን እንዲደናቀፍ ካደረግከው እንዴት አባቱ ነው ፔናልቲ የማይሆነው? ሲጀመር ይሄ ፔናልቲ አያሰጥም ለምትሉ ሰዎች ትክክለኛው መልስ እሰይ ነው። ገባህ? ትክክለኛው መልስ እሰይ ነው። ማስረዳው ግን ለማን ነው? ፍትሃዊ እግር ኳስ ምናምን የሚመቻችሁ ሰዎች ሰርች አድርጋችሁ ማየት ትችላላችሁ። በጀርባው እግሩን ያዘበት ሲንሸራተት
ጨፈለቀው እግሩን ማለት ነው። እንዴት በእጁ ጎትቶ ያወጣው እግሩን ማድዌኬ ገባ እየሮጠ እያለ አንደኛውን እግሩን ጨፈለቀው፣ በጀርባው ወደቀበት። የሰው አካል ነው የወደቀበት እግሩ ላይ። የታርገው እግሩ አደናቀፈው፣ ወደቀ። ህጋዊ ፔናልቲ ማለት። እናም አዌ እየተጫወተ እንደሆነ እንዳትረሱ። ገባ አይደለ? ቱርክ ሄዶ አዌ እየተገረፈም ማለት። ስለ ቶተናም አናወራም። ኒውካስትል በሜዳው ናቸው የወጣው። ገባ ያሸነፈ የእንግሊዝ ፕሪሚየር ሊግ ቡድን የለም። አሁን ማን ሲቲም አዌ፣ ቸልሲም አዌ የምንጫወተው እኮ ሲጀመር ከ1 እስከ 8 ስለጨረስን ነው። አምስታችን ከ6 5 ገባ አይደለ? የባርሳ ደጋፊዎች ደግሞ ማን ነው ምን ተብለህ ነው ልትሳደብ የምመጣው? አንተ እንዳሸነፍከው ነው ያሸነፍኩት መሰለኝ። አዌ በሜዳ አምጥቼ ለጥፏለሁ ምናምን እያልክ ነው አይደለ? እኔም እንደዛ ነው የምለው። ኖርማል እኮ ነው ማን፣ ኖርማል እኮ ነው። ተረጋጋ አባቴ። ገባ አይደለ? እንዳሰብከው ትላንት አልቻልክም ነበር። አሁን ግን እንደጠበኩት ነው ያልቻልነው፣ እንደማንችል ስላወኩኝ ማለት ነው። እንኳንም አንድ እኩል ሆኖ አለቀ በሜዳችን። እስቲ ማን የተሻለ ይገርፋል የሚለውን አብረን እናያለን። ወይኔ ዳኛ እግዚአብሔርን እኔ ቶሽ ዳኛው አይቶታላ። እሺ ዳኛው ቀጥታ ፔናልቲ ያላ ቫራይቶ ፔናልቲ ይሰጣሉ። እግዚአብሔርን የሌለ ነገር ነው። የአርሰናል ደጋፊ ነገር ታውቀዋለህ ራስህ። ፔናልቲ እንደብስ ምንም እኮ አልነካውም። ምንም ነገር ነው ያልነካው እኮ። በፈጣሪ ድራማ ነው መሰል የሚማሩት ትሬኒንግ ላይ ምንድን ተቃጠልኩኝ። አሁን እንደዚህ አቻ መውጣታቸው ማለት ነው ለአርሰናል በኤምሬትስ ቀጣይ አንድ አድቫንቴጅ ነው የበረገደለት። ገብቷል። በሊቨርፑል 1-0 ጨርሶ መውጣት የነበረበት ጨዋታ ነበር። ኡፍ